የአክብሮት ሰላምታችን በያላችሁበት ይድረስ። የተወደዳችሁ የአዲስ ፖስት ቤተሰቦች እንደምን አላችሁ? አዳዲስና ወቅታዊ መረጃዎችን ይዘን መተናል። በቅድሚያም አርዕስቶቹን እናስተዋውቃችሁ። 3 ከፍተኛ የመንግስት ባለስልጣናት በፖሊስ ቁጥጥር ስር መዋላቸው ተሰማም። በከባድ ሙስና ወንጀል የተጠረጠሩ 3 ከፍተኛ የብልጽግና ባለስልጣናት በፌደራል ፖሊስ ቁጥጥር ስር መዋላቸው ተሰምቷል። 4 ኪሎ ቤተ መንግስት ቅርበት ያላቸው 3ቱ ከፍተኛ ባለስልጣናት ከውጭ ሀገር መንግስት ጋር በመመሳጠር የፈጸሙት የወንጀል ድርጊት ከፍተኛ መነጋገሪያን ፈጥሯል። ሙሉ መረጃው በዘገባችን በዝርዝር ተካቷል፣ ታደምጡታላችሁ። በሌላ ሰበር መረጃ ግብጽ ኢትዮጵያ ላይ ወታደራዊ እርምጃ የመውሰድ እቅድ እንዳላት ተሰማም። በትላንትናው ዕለት በተካሄደው አንድ ዓለም አቀፍ ስብሰባ ላይ የተገናኙት የኢትዮጵያና የግብጽ ባለስልጣናት የገቡት የቃላት ጦርነት ከፍተኛ መነጋገሪያን ፈጥሯል። ከህዳሴ ግድቡ ውዝግብ ጋር ተያይዞ ግብጽ ኢትዮጵያ ላይ ወታደራዊ እርምጃ እንደምትወስድ ማስጠንቀቋ የሚታወስ ሲሆን ወታደራዊ እርምጃውን በተመለከተ አንድ ያልተጠበቀና አስደንጋጭ መረጃ ወጥቷል። በዝርዝር እንመለከተዋለን። በሌላ ሰበር መረጃ የፋኖ ታጣቂዎች በአዲስ አበባ ቅርብ ርቀት ላይ ጥቃት መፈጸማቸው ተሰማም። በአማራ ክልል በመንግስት ኃይሎችና በፋኖ ታጣቂዎች መካከል እየተደረገ የሚገኘው ጦርነት ተባብሶ የቀጠለ ሲሆን የፋኖ ኃይሎች ወደ ታሪካዊቷ ከተማ ዘልቀው በመግባት ያልተጠበቀ ጥቃት መፈጸማቸው ተሰምቷል። በሌላ በኩል የመከላከያ ሰራዊቱ በፋኖ ኃይሎች ላይ የተጠናከረ ዘመቻ መጀመሩም ተገልጿል። በክልሉ በቀጠለው ውጊያ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራዎች እየደረሰ መሆኑም ተነግሯል። ዝርዝር መረጃ ይዘናል፣ በዘገባችን እናስደምጣችኋለን። በሌላ መረጃ የፌደራል ፖሊስ ከባህል ያፈነገጡ አለባበስ በለበሱ ግለሰቦች ላይ እርምጃ መውሰዱ ተሰምቷል። የኢትዮጵያ ፌደራል ፖሊስ በቅርቡ በተካሄደው በ3ኛው የጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ ከኢትዮጵያ ሕዝብ ባህልና ስነ ምግባር ባፈነገጠ አኳን ሰውነታቸው የገላለጠ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት ለህዝብ የታዩ ተጠርጣሪዎች ከነግብረ አበሮቻቸው በቁጥጥር ስር መዋላቸው ተነግሯል። ሌላኛው በዝርዝር የምንመለከተው መረጃችን ነው። በሌላ መረጃ በጎረቤት ሀገር ሶማሊያ አዲስ ወረርሽኝ መከሰቱ ተሰማም። በሶማሊያ በተከሰተው ወረርሽኝ በርካታ ሰዎች መሞታቸው የተገለጸ ሲሆን በሺዎች የሚቆጠሩ ሰዎች ደግሞ በበሽታው ተይዘዋል ተብለዋል። ሌላኛው በዝርዝር የምንመለከተው መረጃችን ነው። እነዚህንና ሌሎች ያልተሰሙ በርካታ መረጃዎች በዚህ ሰዓት የመረጃ ጊዜ ወደ እናንተ እናደርሳለን። እንደተለመደው ቪዲዮ ላይክ እና ሼር በማድረግ ይጀምሩ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ አዳዲስና ወቅታዊ መረጃዎችን ያገኙ። አሁን ወደ ዝርዝር መረጃዎቹ ነው የምናመራው። በቅድሚያም ግብጽ ኢትዮጵያ ላይ ወታደራዊ እርምጃ የመውሰድ እቅድ እንዳላት ተሰማም። በትላንትናው ዕለት በተካሄደው አንድ ዓለም አቀፍ ስብሰባ ላይ የተገናኙት የኢትዮጵያና የግብጽ ባለስልጣናት የገቡት የቃላት ጦርነት ከፍተኛ መነጋገሪያን ፈጥሯል። ከህዳሴ ግድቡ ውዝግብ ጋር ተያይዞ ግብጽ ኢትዮጵያ ላይ ወታደራዊ እርምጃ እንደምትወስድ ማስጠንቀቋ የሚታወስ ሲሆን ወታደራዊ እርምጃውን በተመለከተ አንድ ያልተጠበቀና አስደንጋጭ መረጃ ወጥቷል። በጣሊያን ሮም እየተካሄደ ባለው የዓለም ምግብና እርሻ ድርጅት ፋኦ ስብሰባ ላይ የኢትዮጵያና የግብጽ ተወካዮች አደገኛ የተባለ የቃላት ልውውጥ ማድረጋቸው ተሰምቷል። በውሃ አጠቃቀም ላይ ባተኮረው በዚህ ስብሰባ ላይ የፋኦ ዋና ስራ አስፈጻሚ፣ የአውሮፓ ህብረትና የአፍሪካ ሀገራት ከፍተኛ ባለስልጣናት መገኘታቸው ተነግሯል። በስብሰባው ላይ የኢትዮጵያ ተወካዩ መንግስታችን ከግብጽ ጋር በማንኛውም ጊዜ ድርድሩን ለመቀጠል ዝግጁ ነው። ግብጽ ለድርድር በሩዋን ክፍት ስታደርግ በደስታ እንቀበላታለን በማለት ንግግር አድርገው ነበር። ይህንን ተከትሎ በጣሊያን የግብጽ አምባሳደር በሰጡት ምላሽ እናንተ የምትፈልጉት ማለቂያ የሌለው ድርድርና ያለምንም ውጤት ጊዜ መፍጀት ነው። የአባይን ወንዝ ከመቆጣጠር ቅዠታችሁ ሊትነቁ ይገባል፣ ካልሆነ ግብጽ የራስዋን እርምጃ ትወስዳለች በማለትም በአደባባይ አስጠንቅቀዋል። አምባሳደሩ ጨምረውም ሀገራቸው
ከ10 ዓመታት በላይ በህዳሴ ግድብ ላይ ህጋዊና አሳሪ ስምምነት ላይ እንዲደርስ ድርድር ማድረጓን ገልጸው የአዲስ አበባ መንግስት ግን ለመስማማት ፈቃደኛ ሳይሆን መቅረቱን አስታውቀዋል። አምባሳደሩ የአባይ ውሃ ለግብጽ የህልውና ጉዳይ መሆኑን አንስተው የኢትዮጵያ እርምጃ ግን የአካባቢውን መረጋጋትና ደህንነትን አደጋ ላይ የሚጥል እንደሆነ ማስረዳታቸውን ሂራም ኒውስ ዘግቧል። ይህ በእንዲህ እንዳለ ግብጽ ኢትዮጵያ ላይ ወታደራዊ እርምጃ የመውሰድ እቅድ እንዳላት የሚገልጽ መረጃን አንድ የግብጽ ከፍተኛ ባለስልጣን ተናግረዋል። የግብጽ የውጭ ጉዳይ ሚኒስትር ባድር አብድላቲ ግብጽ ከህዳሴ ግድብ ውዝግብ ጋር በተያያዘ በኢትዮጵያ ላይ ወታደራዊ ኃይል ትጠቀም እንደሆነ ከአልጀዝራ ለቀረበላቸው ጥያቄ ወታደራዊ ኃይል የመጠቀም አማራጭን ውድቅ ሳያደርጉ መቅረታቸው ከፍተኛ መነጋገሪያን ፈጥሯል። ባድር አብድላቲ የተባበሩት መንግስታት ድርጅት ቻርተር ጉዳት የደረሰበት ሀገር ራሱን የመከላከል መብት እንዳለው ደንግጓል ሲሉ ወታደራዊ እርምጃውን የሚደግፍ ምላሽን ሰጥተዋል። ባድር አብድላቲ ያስቀድመው የማሳወቅና ጉዳት ያለማድረስ መሪዎችን ጨምሮ የዓለም አቀፍ ህግጋትን በመጻረር በተናጠል ውሳኔ ላይ ለተገነባው ግድብ ህዳሴ የሚል እድገትን ወይንም ቅቡልነትን የሚያመላክት ስያሜን ግብጽ ልትቀበል አትችልም ብለዋል። በ13 ዓመታት የግድቡ የሶስትዮሽ የድርድር ሂደት ኢትዮጵያ ፈቃደኝነትን አሳይታ አታውቅም ያሉት ባድር አብድላቲ አሁን ደግሞ ለድርድር ዝግጁ እንደሆነች ሐሰተኛ አቋም እያራመደች ትገኛለች በማለትም ከሰዋል። ኢትዮጵያ በበኩሏ ግብጽ ወደ ቅኝ ግዛት ዘመን ስምምነት ለመመለስ የምታደርገውን አካሄድ ተቀባይነት እንደሌለው በመግለጽ ሁሉንም ወገኖች ተጠቃሚ የሚያደርግ ስምምነት ለማድረግ ዝግጁ መሆኗን በተደጋጋሚ እየገለጸች ትገኛለች። በሌላ ሰበር መረጃ የፋኖ ታጣቂዎች በአዲስ አበባ ቅርብ ርቀት ላይ ጥቃት መፈጸማቸው ተሰማም። በአማራ ክልል በመንግስት ኃይሎችና በፋኖ ታጣቂዎች መካከል እየተደረገ የሚገኘው ጦርነት ተባብሶ የቀጠለ ሲሆን የፋኖ ኃይሎች ወደ ታሪካዊቷ ከተማ ዘልቀው በመግባት ጥቃት መፈጸማቸው ተሰምቷል። በሌላ በኩል የመከላከያ ሰራዊቱ በፋኖ ኃይሎች ላይ የተጠናከረ ዘመቻ መጀመሩ ተነግሯል። በክልሉ በቀጠለው ውጊያ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራዎች እየደረሰ መሆኑም ተነግሯል። የፋኖ ኃይሎች ከአዲስ አበባ በቅርብ ርቀት በምትገኘው ታሪካዊቷ ሸኖ ከተማ ውስጥ ዘልቆ በመግባት በመንግስት ወታደሮች ላይ ከባድ ጉዳት ያደረሰ ጥቃት መክፈታቸው ተገልጿል። በሸኖ ከተማ ላይ በፋኖ የተከፈተውን ጥቃት ተከትሎ በአካባቢው በከባድ መሳሪያዎች የታገዘ ውጊያ መደረጉ የተሰማ ሲሆን በውጊያው ከባድ የሆነ የሰብአዊና ቁሳዊ ኪሳራ ደርሷል ተብሏል። በሌላ በኩል የመከላከያ ሰራዊቱ በፋኖ ኃይሎች ላይ የተጠናከረ ዘመቻ መጀመሩ ተገልጿል። የሰሜን ምስራቅ እዝ ክፍለ ጦር በደቡብ ወሎ ዞን ዳውንት ወረዳ የአካባቢውን ማህበረሰብ ሲያውኩና ሲዘርፉ በነበረው ጽንፈኛ ሲል በገለጸው ቡድን ላይ የተጠናከረ ዘመቻ በማድረግ ከ13 በላይ የፋኖ ታጣቂ አባላትን መግደሉን ገልጿል። በዚህ ዘመቻ በርካታ የቡድኑ መገልገያዎች ከጥቅም ውጪ ተደርጓል ሲሉም የክፍለ ጦሩ አዛዥ ኮሎኔል ኡስማን ጉደታ ገልጸዋል። ኮሎኔል ኡስማን ቡድኑ አሁን ላይ በሰራዊቱ ጠንካራ ክንድ እየተመታ ወደ ሰላም እየመጣ ይገኛል ሲሉም አክለዋል። ወደ ሌላኛው መረጃችን ስንሻገር የፌደራል ፖሊስ ከባህል ያፈነገጡ አለባበስ በለበሱ ግለሰቦች ላይ እርምጃ መውሰዱን አስታወቀም። የኢትዮጵያ ፌደራል ፖሊስ በቅርቡ በተካሄደው በሶስተኛው የጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ ከኢትዮጵያ ሕዝብ ባህልና ስነ ምግባር ባፈነገጠ አኳን ሰውነታቸውን የገላለጠ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት ለሕዝብ የታዩ ተጠርጣሪዎችን ከነግብረ አበሮቻቸው ጋር በቁጥጥር ስር አውሎ ምርመራ ማጣራ መጀመሩን አስታውቋል። የፌደራል ፖሊስ ተጠርጣሪዎችን በቁጥጥር ስር በማዋል ምርመራ የጀመረ ሲሆን የተጠርጣሪዎቹ ስምና ዝርዝርም ወጥቷል። የኢትዮጵያ ፌደራል ፖሊስ ሰሞኑን በሀገራችን አዲስ አበባ ከተማ በተካሄደው ሶስተኛው የጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ ከኢትዮጵያ ሕዝብ ባህልና መልካም ስነ ምግባር በተቃራኒ በሕዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት የታዩ ዝግጅቱን በስፖንሰርነት የደገፉ ፕሮግራሙን ያቀነባበሩ ተጠርጣሪዎችን በቁጥጥር ስር ማዋሉን ገልጿል። በዚህም አንደኛ ወንጌላዊት ገብረ እንድሪያስ በርሄም፣ ሁለተኛ በረከት ጸጋዬ ጂፋር፣ ሶስተኛ መቅድም ደረጀ መንግስቱ፣ አራተኛ ግሩም ገዛኸኝ ቀጭኔና አምስተኛ ዮሐንስ መኮንን ኃይለ ማርያም የተባሉ ግለሰቦች መሆናቸውን ገልጿል።
የኢትዮጵያ ፌዴራል ፖሊስ ከህብረተሰቡ ባህልና እሴት ያፈነገጡ አለባበሶችና መጤ ባህሎች ተስፋፍተው በትውልዱ ላይ አሉታዊ ተጽዕኖ እንዳያስከትሉ ተጠርጣሪዎቹ ላይ የህግ ተጠያቂነትን ለማረጋገጥ የጀመረውን ምርመራ አጠናክሮ እንደሚቀጥልም አስታውቋል። ወደ ሌላኛው ሰበር መረጃችን ስናመራ 3 ከፍተኛ ባለስልጣናት በፖሊስ ቁጥጥር ስር መዋላቸው ተሰማም። በከባድ የሙስና ወንጀል የተጠረጠሩት 3 ከፍተኛ የብልጽግና ባለስልጣናት በፌዴራል ፖሊስ ቁጥጥር ስር መዋላቸው ተሰምቷል። ለ4 ኪሎ ቤተ መንግስት ቅርበት ያላቸው 3ቱ ከፍተኛ ባለስልጣናት ከውጭ ሀገር መንግስት ጋር በመመሳጠር የፈጸሙት የወንጀል ድርጊት ከፍተኛ መነጋገሪያን ፈጥሯል። በከባድ የሙስና ወንጀል የተጠረጠሩ የኢትዮጵያ ኤሌክትሪክ ኃይል ባለስልጣናት ናቸው። በኢትዮጵያ ኤሌክትሪክ ኃይል ከፍተኛ አመራሮች ላይ የተጀመረው የሙስና ምርመራና የእስር ዘመቻ ተጠናክሮ መቀጠሉን የሚገልጽ መረጃ ወጥቷል። ከቀናት በፊት በቁጥጥር ስር ከዋሉት 2 ከፍተኛ የሥራ ኃላፊዎች በተጨማሪ አንድ የከፍተኛ መስመሮችና ማከፋፈያ ጣቢያዎች ኦፕሬሽን ዘርፍ ዋና ስራ አስፈጻሚ የሆኑት አቶ ሀብታሙ ውቤ በቁጥጥር ስር መዋላቸው ተነግሯል። ከቀናት በፊት በቁጥጥር ስር የዋሉት የኢትዮጵያ ኤሌክትሪክ ኃይል የፕላን ዘርፍ ዋና ስራ አስፈጻሚ ኢንጂነር ህይወት እሸቱና የኢትዮጵያ ኤሌክትሪክ ኃይል የቢዝነስ ዘርፍ ምክትል ዋና ስራ አስፈጻሚ አቶ አንዱዓለም ሲአ ናቸው። የክሱ ዝርዝር 3ቱንም ከፍተኛ አመራሮች ማለትም አቶ ሀብታሙ ውቤ፣ ኢንጂነር ህይወት እሸቱና አቶ አንዱዓለም ሲአም በፌዴራል ፖሊስ የተጠረጠሩበት ዋና ወንጀል ከውጭ ሀገር የመንግስት ኮንትራክተሮች ጋር በጥቅም በመመሳጠር ሀገር ማግኘት የነበረባትን ከፍተኛ ገቢ በማሳጣትና በከባድ የሙስና ወንጀል መሆኑ ተረጋግጧል። ተጠርጣሪዎቹ ፍርድ ቤት የቀረቡ ሲሆን ፖሊስ ምርመራውን ለማጠናከር ለታህሳስ 5 ቀን 2018 ዓ.ም ቀጠሮ ሰጥቶታል። የእስሩ ሂደት የጀመረው ህዳር 24 ቀን 2018 ከሰዓት በኋላ ነበር። የፌዴራል ፖሊስ አባላት ወደ ተቋሙ በመግባት የኢትዮጵያ ኤሌክትሪክ ኃይል የፕላኒንግ ዘርፍ ዋና ስራ አስፈጻሚ የሆኑት ኢንጂነር ህይወት እሸቱንና የቢዝነስ ዘርፍ ዋና ምክትል ስራ አስፈጻሚ የሆኑትን አቶ አንዱዓለም ሲአን ቢሮአቸውን ካስፈተሹ በኋላ በሰራተኞች ፊት በካቴና አስረው ወስዷቸዋል የተባለው። ጉዳዩን ይበልጥ አነጋጋሪ ያደረገው ደግሞ እስሩ የተፈጸመው ተቋሙ የጸረ ሙስና ቀንን ለማክበር ዝግጅት እያደረገ በነበረበት ዋዜማ ላይ መሆኑ ነው። መስሪያ ቤቱ ለሰራተኞቹ ነገ ህዳር 25 ቀን የጸረ ሙስና ቀን ይከበራል የሚል መልእክት አስተላልፎ የነበረ ቢሆንም የዝግጅቱ መሪ መሆን የነበረባቸው አመራሮች በሙስና ተጠርጥረው መታሰራቸውን በተቋሙ ሰራተኞች ዘንድም ከፍተኛ ድንጋጤና መደናገርን ፈጥሮ እንደነበር ተነግሯል። የመረጃ ምንጮች እንደጠቆሙት በዚህ የሙስና መረብ ውስጥ እጃቸው አለበት ተብለው የሚጠረጠሩ ሌሎች ተጨማሪ የሥራ ኃላፊዎችም የሚፈለጉ ሲሆን እስሩ ወደ ሌሎችም ዘርፎች ሊስፋፋ እንደሚችል ተመላክቷል። ፖሊስ ጉዳዩን በምርመራ እያጣራ እንደሚገኝም ተመላክቷል። የኢትዮጵያ ኤሌክትሪክ ኃይል ሰራተኞችና ከፍተኛ ባለስልጣናት ስማቸው በተደጋጋሚ ከሙስና ወንጀል ጋር እየተያያዘም ይገኛል። በመጨረሻም በጎረቤት ሀገር ሶማሊያ አዲስ ወረርሽኝ መከሰቱ ተሰማም። በሶማሊያ በተከሰተው ወረርሽኝ ከ50 በላይ ህፃናት መሞታቸው ተሰምቷል። በሶማሊያ 50 ህፃናት በዲፍቴሪያ በተሰኘው ወረርሽኝ ምክንያት ህይወታቸው አልፏል ተብሏል። በሶማሊያ በተከሰተው ዲፍቴሪያ ወረርሽኝ ቢያንስ 50 ህፃናት ሞተዋል ሲባል ወደ 1000 የሚጠጉ ደግሞ በበሽታው ተይዘዋል ነው የተባለው። ይህንን ተከትሎም ሀገሪቱ ከታህሳስ 6 ጀምሮ የክትባት ዘመቻ ለመጀመሪያ ያቀደች ሲሆን ዘመቻው ከ5 እስከ 15 ዓመት ዕድሜ ክልል ውስጥ ያሉ ህፃናት ላይ ያተኮረ ነው ተብሏል። ዲፍቴሪያ በባክቴሪያ የሚመጣ ከባድ በሽታ ሲሆን በዋነኛነት በአፍንጫና ጎሮሮ ላይ ጉዳት የሚያደርስ እንዲሁም የቆዳ ቁስለት ሊያስከትል የሚችል በሽታ ነው። በበሽታው በሳል በማስነጠስና በበሽታው ከተያዙ ሰዎች ጋር የቅርብ ግንኙነት በመመስረት በከፍተኛ ሁኔታ ይተላለፋል ተብሏል። በሽታውን በክትባት አማካኝነት መከላከል ይቻላል ሲል የዘገበው ዢንዋ የዜና ወኪል ነው። የተወደዳችሁ የሚዲያችን ቤተሰቦች ለሰዓቱ ያዝንላችሁ መረጃዎች የተከታተላችሁትን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ ጉዳዮች ዳግም እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።